እዚህ አልነበረችም። እኔ ማቃት ሩታ አይደለም እንደዚህ አይነት ስራ ልትሰራ ይቅርና ተሸላ ነው የምትገኘው። በእልህ ተነሳስታ ነው እንጂ እንደዚህ አይነት ነገር ውስጥ የገባችው የእውነት ደስታን ወዶ አይደለም። ያ ምኑ ነው የሚወደድ ምኑ የሚጠላ ልጅ ነው። መልካ ነው የኔ እህት መልካ አይደለም። በቃ ገንዘብ ገርክ ብዬ ነው እንጂ ማለት ነው። ከአብርሃም የበለጠ ፍቅር እየሰጣት ነው። ምንድነው ገንዘብ? ይሄው ኢንቨስትመንት፣ የፈለከውን ኢንቨስትመንት ከፈለክ አሳይሃለሁ ያለበትን ኢንቨስትመንት። እህቴ የማይሆን ሰው እንዳያጋጥማት ነው እንጂ ለብርማ ለኛም ጋር አለብር። ማንም ብራቱ አይደለም። በቃ እኮ ብር ካላጣ ፍቅር ደግሞ ይኸውልህ ሰማይ እሷን አንቀባረን ማኖር እንችላለን። ሌላ አዲስ ተጨማሪ እንከፍ ህይወቷ ላይ ሳንከፍ እኮ ጨጓራዋን ከምታቃጥላት እስኪ አንቀባራት የሆነ ቦታ ወስደ አዝናናት። አንተ ያለችበት ሁኔታ ስለማይፈቅድ ምን ነው የማይፈቅደው? ከነሰው በሁለት ወር ውጭ ሀገር እኮ ያሉ ሰዎች እኮ በሁለት ወርና በሶስት ወራቸው እኮ ከነ ልጃቸው እኮ ቱር ያደርጋሉ። ሩታ ልክ አይደለች። ምኑ ነው ልክ ያልሆነችው? ልክ ያልሆነችበት እኮ ምክንያት የለህም አንተ። መጀመሪያ አብርሃም ከቤቱ ከወጣ ገና አንድ ወር አልሆነውማ። ልጁን እየመጣ ሲያይ ግን እዛ ጋር የሚረብሸው ነገር መፈጠር የለበትም። ሁለተኛው ነገር ደግሞ ይሄ ማን ደስታ ነው ደስታውን ያጥፎን ምን ሊያረግ እንደመጣ የሰው ህይወት ውስጥ ምን ሊያረግ ሩታ ገና ከወለደች 3 ወር ሳይሆን 3 ወሯ ነው ገና በ3 ወሯ መጥቶ የሷ ህይወት ውስጥ ካልገባው ብሎ ይሄ ምን አይነት ልክስክስ ነው? ልክስክስ አይደለም። እንደዚህ በአንተ አፍ የሚጠራ ሰው አይደለም። ብር ፈልጎና እህትህን አፈቀረ እንጂ እህትህን ወደደ እንጂ ከነ ልጅሽ አግብቼ ውጭ ሀገር ወስጄ አኖርሻለሁ ብሎ ትክክለኛ ወዷት አይደለም። ልታጣጥለው ልትሰድበው፣ ለነገሩ በተሰድበው ማይለጠፍበትም ገብቷል። የሚወዳት ቢሆን የምር ቆሞ ከፊት ለፊቷ የሷን ነገር ሊጋፈጥ ነው እንጂ የሚገባው በሷ ተደብቆ አንተ እኔ እኮ በጣም በቃ ሳቄ ነው የመጣው። በሷ ተደብቆ ምን አይነት ሴት ነው እንዴ? እዛ ጋር ማለት ነው እሱ የምር ወንድ ቢሆን ኖሮ ለምን ለሷ አይከላከልላትም? የምር እንዳልከው ወድጃታለሁ ብሎ በፊቱ ይኸውልህ በሩታ ፊት አብርሃምን ጠፍጥፎ ላለማሳፈር ሲል ነው ደስታ ምናልባትም እንደዚህ ብሎ ወደ ጎን ሊል የቻለው እንጂ በቤተሰቡ ፊት አብርሃምን ጥፍጥፍ አድርጎት እንዳልነበር አድርጎ እንደሚመልሰው በዚህ አጋጣሚ ልነግረው እወዳለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም አለውላችሁ። ያው ዛሬ እንግዲህ የመጣሁት ለአንድ ትልቅ ነገር ነው። ምናልባት እኔን አስደስቶኝ እናንተን የሚያስደስታችኋል ብዬ ካሰብኩት ነገሮች ውስጥ አንደኛውን በሰርፕራይዝ መልኩ ልነግራችሁ ነው የመጣሁትና ያው ትላንትና ማይታችኋል እና አብርሃምና ሄርሜላ ሲያደርጉ የነበረውን የህፃን ልጅ ስራ ብሽሽቅ ይሁን ትዳር ይሁን ምን ይሁን የጀመሩት ነገር አይታወቅም። አጓጉል ነገሮች ሲነጋገሩ ከደስታ ብዙ ጊዜ ስለራሱ ኤክስፕረስ አያደርግም፣ ስለራሱ በደንብ ያው ገለጻ አያደርግም እና እነዛ ነገሮች ትንሽ አንዳንድ ሰዎች ላይ ጥርጣሬ ፈጥሯል ብዬ አስባለሁ። እውነት ለመናገር እኔ ከደስታ ጋር የተወሰነ ጊዜ አሳልፌ የተወሰነ ማለት የሆነ ሊያወራኝ ይፈልግ ነበር፣ እኔም ሊያወራው ፈልግ ነበር። ሁለታችንም ተገናኝተን አውርተን ነገራቶችን ለሩታ አይደለም 50 ሩታን የሚሆኑ ሴቶች ቢመጡ ማስተናገድ የሚችል ልጅ ነው ደስታ ማለት። ደስታ አይደለም ለሩታ ይቅርና ለአብርሃም ራሱ ደስታ የሚፈጥር ሰው ነው። የሚገርማችሁ ነገር ልበ ሙሉነቱ እንዴት ደስ እንዳለ ደስታ ተሰማኝ። እውነትም ደስታ ስምን መልአክ ያወጣዋል። የምሬ ነው የምላችሁ። ፊውቸርሊ በጣም ቤስትና ለትዳር ወሳኝ የሆነ ሰው ነው ብላችሁ የምትሉት አይነት ሰው ነውና ብቻ ግን ዛሬ ስለ ደስታ ብዙ ነገሮችን ልላችሁ አይደለም የመጣሁት። ብቻ የነበርኩበት ነገርና ከሱ ጋር ሳወራ የነበረው ነገር ስላስደሰተኝና ኮንፊደንስ 100% ለሩታ ይገባታል፣ ከአብርሃም የበለጠ ደስታ ለሩታ ይገባታል ብዬ ስላሰብኩኝ ብቻ ለእናንተም ልነግራችሁ። ከዛ በተጨማሪ ደግሞ አንድ አለ። እኔ ከዚህ በፊት ብዙ አከብረዋለሁ፣ እወደዋለሁ፣ ብዙ ነገሮችን ሲያረግ ያስደስተኝ ነበር። አሁን ግን ሰሞኑን የተመለከትኩት ነገር አሳዝኖኛል። በጣም አዝኜበታለሁ። ከልብ ነው ያዘንኩበት። አቡሻ የሩታ ወንድም በዚህ ልክ እህቱን በመግፋት ነው ማለት እህቱን እንትን በማለት አለ አይደለ የሆነ ለእህት በእህትነት ልትሰጧት የሚገባት እንክብካቤ፣ ከዛ በተጨማሪ ደግሞ የሆነ ከለላ ለእህቱ ከለላ መሆን ሲገባው እነዛ አንድ አለሌ ወያላዎች
አለሌ ወያላ ነው የምላቸው። ከአብርሃም ጀርባ ያሉትም እንዳለ ሙሉ ለነዛ አለሌ ወያላዎች አንዳንድ ነገሮች ብለውት መክረውት የሆነ ነገር ብለውት ተጠቅልሎ ከሩታ ጋር ተቃራኒ ሆኖ ጭራሽ እህቱን ማባበልና ማግባባት ወደ ጥሩ ነገር ማምጣት ሲገባው ጭራሽ እሷን መናገርና አብርሃምን ደግፎ ቁጭ ብቻ። ግን አብርሃም በዚህ ሰዓት የመንገብገብ ሰዓት ላይ ነው ያለው። ማንም ሰው የጣለውን ሲያነሱበት አይወድም። ማንም ሰው የሆነ ያስቀመጠውን ነገር ሌላ ሰው ሲነካበት አይወድም እና ያ ነገር አንገብግቦት ዛሬ እያደረገ ያለው ነገር እብደት በተሞላበት ነው። እብደት ሄርሜላም እሱም እብደት። በቃ ሩታን ሊያናድዱ ሊያበሽቁ ሊጎዷት ፈልገው ነበር፣ አልተሳካላቸውም። ፈጣሪ ሲሳይ የሆነ ልጅ አመጣና አጠገቧ ቁጭ አደረገ። እሱ ሲያዝናናት ምን ሲላት እነሱ አበዱ ነው የምላችሁ። እና ግን ምንም ዛሬ አቡሻን ያለውን ነገር አስረድቼ ከእህቱ ጎን እንዲሆን አደርገዋለሁ። ያው ከዛ ጋር ይታየኛል እየመጣ ነውና ያለውን ነገር በደንብ ለማስረዳት እሞክራለሁ። ያለውን ነገር ምናልባትም እንዴት ሰላም ነው አለክ? ጤንነት አለውልህ? ጠፋ ሰላም ነው ያው ሰላም ነው ማልመቸው ቢዚ አርግ በሰላም ነው እንደዚህ አጣድፌ የጠራው? አዎ አጣድፌ የጠራው አንዳንድ ነገሮች ከዚህ በፊት ብዙ ነገሮችን ስታስተካክል ነው ማቀ፣ ብዙ ነገሮችን ስታደርግ ነው ማቀ። ዛሬ ግን የድሮ አቡሻን እያየሁት አይደለም። አቡሽ በፊት ከሩታ ከእህቱ ጎን የእህቱ መከታ የእህቱ ደጀን የእህቱ መከታ ቤት በኩል እያየሁ አይደለም። ያን ነገር እየተመለከትኩብህ አይደለም። ምናልባትም ይሁን አንዳንድ ነገሮች ያላመንክባቸው ነገሮች ይኖራሉ ብዬ ስላሰብኩኝ እኔ ደግሞ ያመንኩበትን ያየሁትን አንተም እንድታይ እንድታምንና ከእህትህ ጎን ሆነ የሚገባትን ሰው እንድትመርጥላት ልነግርህ የመጣው ዛሬ። የሚገባትን አንተ አይደለም የምመርጥላት። ምክንያቱም እኔ እዚህ ጋር እኔ ወንድሟ እያለሁ አንተ ከየት መተህ ነው ሲጀመር ዛሬ የሚገባትን ሰው እኔ ነኝ የማቅላት? አንተ ልክ አይደለም ምናምን ልክ አይደለም ብለህ ለመናገር ራሱ እንዴት ደፈርክ? ልክ አይደለም ብለህ ለመናገር ግዴታ የስጋ ወንድም ወይ ደግሞ አብሮ መወለድ አብሮ ማደግ አይጠበቅብኝም። የማየው ነገርና የምመለከተው ነገር ምሮ ጭንቅላት ጆሮ ማመዛዘን የሚችል አይምሮ እስካለኝ ድረስ እንደዚህ ነው ብዬ የማልናገርበት ምንም ምክንያት የለም። ስተት ከሆንክ አቡሽ አለቀ፣ ስተተኛ ነህ። ስተት አይደለም ማለት እኔ ይኸውልህ እስከዛሬ ድረስ ስተት ሰርቻለሁ። ኦፍ ኮርስ ሰው ነኝ፣ እሳሳታለሁ ምናምን። አሁን ላይ እያረኩ ያለሁት ነገር በጣም ልክ ነኝ ብዬ ነው የማስበው። ምክንያቱ ደግሞ ምን አለ መሰለህ፣ ቆይ አንተ አንድ ወንድ ምንም ነገር ሳይፈልግ ሴት ልጅ ጋር የወለደች ሴት ናት፣ ኢቭን ከአራሱ ላይ ያልተነሳች ሴት ናት። ከሷ ጥቅምን ሳይፈልግ እንዴት እሷ ስር መጥቶ ሊርመጠመጥ ይችላል? ሲጀመር ደግሞ ማለት ነው እኛ ይኸውልህ አብርሃም የሰራውን ስራ መስራት ይችላል የፈለገውን ስራ። እኛ ግን እንደዛ አይደለም፣ በእንደዛ አይነት መንገድ አላደግም። ያ ነገር ነው ያናደደኝ። ኖቤልንም ቢሆን እየተናገርኩት የነበረው ሩታንም አይሆንም እያልኳት የነበረው በዛ ምክንያት ነው። አሁንም ቢሆን ደግሞ እቃወማለሁ። ይሄ ነገር ልክ አይደለም። ምን ነው ልክ ያለው? ሊገና ይኸውልህ እሷ ለራሷ እኮ ክብር ሊኖራት ይገባል። ምን ሆነ? አብርሃም መጀመሪያ ለራሱ እኮ ክብር ሊኖረው ይገባል። አብርሃም ትናንትና ሲያደርግ የነበረውን ነገር እቺ ልጅ እና ታዲያ አብርሃም ከሄርሜላ ጋር ሆኖ እሷ ብቻዋን እንድትቀር ነው እንዴ አንተ የምትፈልገው? ይኸውልህ እሱ ራሱን ነው እያዋረደ ያለው። ከማንም ሴት ጋር ቢሆን ራሱን ነው እንጂ የሚያዋርደው ሩታን ጭራሽ ሊያዋርዳት አይችልም። ምክንያቱም ሩታ የተከበረች ሴት ናት። ነገር ግን እሷም ከወንድ ጋር በሆነች ቁጥር ራሷን ነው እያረከሰች ያለችው። ይሄ ነገር ደግሞ አይሆንም ታይ ነው እያልኳት ያለች። ስለዚህ ይሄ ስህተት ነው ብለህ የምትወቅሰኝ ከሆነ አንተ ሲጀመር የመውቀስ መብት የለም እንዴ። እኔ ጭንቅላትና አይምሮ እስካለኝ ድረስ የትኛውንም ሰው የመናገር ትክክል ከሆንክ ትክክል ነህ፣ ትክክል ካልሆንክ ትክክል አይደለህም ብዬ ማለት መብትም አለኝ በዚህ ሰዓት የለህም። ምክንያቱም እኔ ወንድሟ ነኝ፣ ለሷ መጥፎ ነገር አላስብም። ደግሞ ያውላ ነገር ስንሆንላ ቆይተን ያውላ ነገር ሲፈጠር ቆይተን ዛሬ ላይ ምንድነው የምትለኝ አንተ?
ምንም እንዳላረኩ ሰው እኮ ነው መተህ ልትወቅሰኝ ምናምን እያረክ ያለው ነገር። ታዲያ ምንም ባልነ የዛኔ ሰው በነበራት ሰዓት ወይ ደግሞ ብዙ ሰው በቃ ለሷ ከጎኗ ሆኖ ብዙ ነገሮችን እያስተካከለ በነበረ ሰዓት ሆይ ሆይ ያልክና ዛሬ ሰው ስታጣ አብረህ አንተ የምትቀየስባት ከሆነ ምን ወንድምነት ነው ይሄ? ሰው አላጣችም። ይኸውልህ ደግሞ አልተቀየስኩባትም። አሁንም ቢሆን ማወቅ ያለብህ ነገር እኔ እሷን የማይሆን ስራ ስትሰራው ነቀፍኳት እንጂ ከሷ ኋላ ሆኜ ሌላ ነገር ምናምን ነገር አላረኩም። ዛሬም ይኸውልህ ግድ ስለሆነብኝ አንተ ስለጠራኸኝ እያወራ ያለሁት እንጂ ሲጀመር ማለት ነው ልክ አይደለችም። በቃ ልክ ካልሆነች እኮ እህቴ አይደለችም፣ እናቴ ለምን አትሆን? ልክ ካልሆነች ልክ አይደለችም። በቃ አለቀ። አሁን በዚህ ሰዓት እኮ እሷ ሳትሆን ልክ ያልሆነችው እኮ አንተ እኮ ነህ ልክ ያልሆንከው። ምኑ ላይ ነው ልክ ያልሆንከው እንዴ? አንተ አብርሃምና ሄርሜላ አብረው እዛች ጋር ቁጭ ብለው ተቃቅፈው ሩታ ሲናገሯት እንደዛ ከፍ ዝቅ ሲያደርጓት ቁጭ ብለው እየተመለከትክ አይደል እንዴ ያለኸው? ምን አደረገች እቺ ልጅ? አላገባ እንጂ ልክ አይደለም። አብሯት የሆነ ቦታ ሄዶ አልተዝናናም። ደስታ አብሯት የሆነ ነገር ልጅ ትውለድ። አብርሃም ልጅ አለው ገብቷል አይደለ? ልጅ ትውለድ። ልጅ ወለደችና ቤት ተሳስራ መቀመጥ አለባት ሩታ። ልጅ ወለደችና እያልኩኝ ያለው ይኸውልህ አብርሃም የሆነ ነገር እየሰራ ራሱን ባረከሰ ቁጥር እሷም ተነስታ በእልህ ተገፋፍታ ከኖቤል ጋር ሆና እሷም ራሷን ነው እያረከሰች ያለችው። ኖቤል ልጅ ስለሆነ ያልተረዳው ነገር ስላለ ነው። እሷ ግን ምን ሆና እንደሆነ ምን ነክቷት እንደሆነ ምንም ግራ እየገባኝ ነው ያለው። እንደዚህ አልነበረችም። እኔ ማቃት ሩታ ለይኸውልህ አይደለም እንደዚህ አይነት ስራ ልትሰራ ይቅርና ተሸላ ነው የምትገኘው። እንዴ በቀል ማለት ምን ማለት ነው? እሱ የሰራውን አብርሃም የሰራውን ጥፋት መልሶ መስራት ነው እንዴ? አይደለም እኮ አላደረገችም እኮ እሷ በቃ አንድ ሰው በቀል ነው ያዘችው። ይኸውልህ እኔ እርግጠኛ ሆኜ የምነግርህ ነገር እሷ በቀል ነው ያዘችው። በቃ ማለት በእልህ ተነሳስታ ነው እንጂ እንደዚህ አይነት ነገር ውስጥ የገባችው የእውነት ደስታን ወዶ አይደለም። ያ ምኑ ነው የሚወደድ? ምኑ የሚጠላ ልጅ ነው ደስታ ነው የሚወደድ? እኔ ራስ ምን አይተኸዋል? ሲጀመር እኮ ማለት ነው ይኸውልህ ከፊት የለው ኢቭን ማለት ነው ኢቭን በፊት ደረጃማ በመልክ ደረጃማ አትመጣበትም። ማንም ሰው መልክ አጨብጭቦ የኔን እህት መልክ አይደለም ያው በቃ ገንዘብ ገርክ ብዬ ነው እንጂ ማለት ነው ከአብርሃም የበለጠ ፍቅር እየሰጣት ነው። ምንድነው ገንዘብ? ይሄው ኢንቨስትመንት የፈለከውን ኢንቨስትመንት ከፈለክ አሳይሃለሁ ያለበትን ኢንቨስትመንት የሚያደርገውን ትልልቅ ቦታዎች አሉት። ከዛ በተጨማሪ ደግሞ የሱን ብር ማለት ነው ይዞ ገደል መግባት ይችላል። እኔ እዚህ ጋር እህቴ ማይሆን ሰው እንዳያጋጥማት ነው እንጂ ለብርማ ለኛም ጋር አለብር ማንም ብራቱ አይደለም። በቃ እኮ ብር ካላጣ ፍቅር ደግሞ ይኸውልህ ሰማኝ፣ እሷን አንቀባረን ማኖር እንችላለን። ሌላ አዲስ ተጨማሪ እንከፍ ህይወቷ ላይ ሳንከፍ እኮ ጨጓራዋን ከምታቃጥላት እስኪ አንቀባራት የሆነ ቦታ ወስደ አዝናናት። አንተ ያለችበት ሁኔታ ስለማይፈቅድ ምን ነው የማይፈቅደው? ከሰው በሁለት ወር ውጭ ሀገር እኮ ያሉ ሰዎች እኮ በሁለት ወርና በሶስት ወራቸው እኮ ከነ ልጃቸው እኮ ቱር ያደርጋሉ፣ ቪዚት ያደርጋሉ። እቺ ልጅም አሁንም ቢሆን እዩ ያልገባህ ነገር አሁንም ቢሆን እሷ ከፈለገች የትም ሀገር ወስደን እናዝናናታለን። እኛ የብር ችግር ኖሮብን አይደል? ነገር ግን ይኸውልህ ዛሬም አንድ ሰው ወደ ህይወቷ እየመጣ ነገም ደግሞ ሌላ ሰው እየመጣ የሷን ህይወት እንዲበጠብጡት አልፈልግም። ሲቀጥል ደግሞ ይኸውልህ ያኔም በተሰቃየች ሰዓት ብዙ ነገር ባየች ሰዓት እኔ ነበርኩ ከጎኗ ሆኜ ችግሯን ሳይ ነበረው አይደል? ዛሬም ላይ ደግሞ ይኸው እሱን አመነችው ነገር ከዛ እሱም ጥሏት ቢሄድ ወይ የሆነ ነገር ቢያረጋት መልሶ ለኛ ምንም አያደርጋትም። ደስታ ለሷ እርግጠኛ የምትሆነው ቆይ በቃ እኔ አልኩህ እኮ በቃ ነገሮችን ተመለከትኩኝ፣ አየሁኝ፣ ከሱ ጋር ማግኘት እፈልጋለሁ ብዬ ነበር። አገኘሁት፣ ብዙ ነገር አወራሁት። ለሷ ያለውን ፍቅር፣ ክብር፣ አድንቆት ከዛ በተጨማሪ ደግሞ በቃ ፊውቸር ድረስ የለም። እሱ እኮ ደስታ እኮ የዛሬ ለ5 ቀን ለ10 ቀን ለ1 ወር አይደለም እንደነ ሄርሜላ እያሰባት ያለች ልጅ እስከ ትዳር ከዛም አልፎ ደግሞ ልጅ እስከ መውለድ ከዛም አልፎ አብሮ እስከ መኖር 20 ዓመት 30 ዓመት አብሮ እስከ መቆየት ድረስ ነው እያሰባት ያለው። ምንም እኔ እንደው ልጁንም ሳየው ማለት ነው አይደለም እንደዚህ 20 ዓመት 30 ዓመት አብረው ሊኖሩ ይቅርና 2 ወር 3 ወር የሚያልፍ አይነት ባህሪ የሚለው ምን ንቀቱ ምናምን ንቀት በጣም በቃ ማለት ምን ነገር ነገር ቢኖር ማለት ነው። አረ እንደዚህ አይነት ሰው አይወጃትም። በዚህ ልክ እንደዚህ ልጅ ኑሯት ከዛ በተጨማሪ ደግሞ ባለትዳር እንደዚህ ተጨቃጫቂ ሆነ ባላጠገቧ እያለ አፈቅርሻለሁ እወድሻለሁ ብሎ የሚመጣው እንደዚህ ዓለም ላይ የለም። ግን ደስታ ግን ፍቅር ስላለውና እውነትም ለሰው ልጅ ጥቅም ፈልጎ ነው። በየት በኩል ልጁ ገንዘብ አለው፣ ውጪ ነው የኖረው። የትኛውን ጥቅም ፈልጎ ሊመጣ ይችላል? ውጪ ነው የኖረው። ማን ያውቃል እኮ ይኸውልህ
ምንም እኮ ማስረጃ እያቀረባችሁ አይደለም ውጪ ስለመኖሩ። እሱ መጥቶ ይኸውልህ ደረቱን ገልብጦ ይሄ 1000 ብር ነው 2000 ብር ማትሞላ ሸሚዝ ስለለበሰ ውጪ ነው የኖረው ማለት አይደለም። ታጉን ማየት ትችላለህ። 1000 ብር እና 2000 ብር ብለህ ልጁን የምታጣጥለው በአፍ ይቀላል። 1000 ብር እና 2000 ብር የሚለብሰው በአፍ ይቀላል። 1000 ብር እና 2000 ብር ሰርቶ ስላመጣ ደግሞ የ1000 ብር እና 2000 ብርን ትርጉም የሚያውቀው ሰርቶ የሚያመጣው ሰው ነው። ገብቷል። እሱ ደግሞ እውነት ለመናገር የሚያደርጋቸው ልብሶች ታግ ራሱ ታጉ ብቻ 2000 ብር እና 3000 ብር ነው። የሚገርም አይደለም? እድሜ ለቦንዳ ታግ ምናምን ነገር አበል እድሜ ለቦንዳ ሁላችንም የምናውቀው ነው። ሰው ነው የሚያውቀው ቦንዳ። ስለ ቦንዳ ምንድነው ብለህ ብትለው ሊያቅ እንደማይችል እርግጠኛ ነኝ። እሱ ሲጀመር ማለት ነው ሲጀመር አንደኛ ነገር አመጣጡ አልተመቸኝ፣ ሁለተኛ ነገር ደግሞ እናንተ አይደለም ያገባ አንተን አይደለም አመጣጡ ተመቸም አልተመቸም አንተን እኮ አይደለም እህትህን እንጂ ሊያገባ የመጣው ሲጀመር ማለት ነው። እኔ አሁን ማወቅ የምፈልገው ነገር ምን እንደሆነ ታውቃለህ? አንተም ያም ፈረንጁም የሚባለው ልጅ ሁለታችሁንም ከፍሏችሁ እንደዚህ መታችሁ ለሱ ጥብቅና እየቆማችሁለት ያላችሁ። እኔ ሊከፍለኝ ቢመጣ እንኳን እኔ ከፍዬ የምሸኘው አይነት ሰው ነኝ። የሚገርም ነገር ማለት ነው። ግን ማንኛውም ሰው ከፍሎ የሚሸኘው አይነት ሰው እንደሆነ ያመንክልኝ ነው ማለት ነው። እንዴት እኔ ማንኛውም ሰው ነኝ? ኖ እንደዛ ነው እያልከኝ ያለኸው እኮ ከፍዬ እሸኘዋለሁ። እኔ እንኳን አይደለም ልክ እንደዚህ ገንዘብ የሆነ ሰው መጥቶ እንደዚህ ያደርግልሃለሁ ብሎ ቢለኝ እኔ የዛኔ እነ አብርሃም እነ አቤል እነ ብሩኬ እነዛ ወያላዎች ምን ሲሉ እንደዚህ እናደርግልሃለን ከአብርሃም ጎን ቁም ደብቅለት እንደዚህ አድርግ በቃ እኔ ግን በቃ ያለው ነገር ሪያሊቲውን እንደዚህ ያደርጋል አብርሃም እንደዚህ ሩታ ይሄ ልጅ እንደዚህ ያደረገች ነው ይሄ ነገር መስተካከል አለበት አለቀ ገብቷል እኮ በቃ እሱ ነው እኔም እያረኩኝ ያለሁት ሩታ ልክ አይደለች ምኑ ነው ልክ ያልሆነችበት እኮ ምክንያት የለህም አንተ መጀመሪያ አብርሃም ከቤቱ ከወጣ ገና አንድ ወር አልሆነውማ ልጁን እየመጣ ሲያይ ግን እዛ ጋር የሚረብሸው ነገር መፈጠር የለበትም ገባ የመጀመሪያው ነገር እሱ ነው ሁለተኛው ነገር ደግሞ ይሄ ማን ደስታ ነው ደስታውን ያጥፎን ምን ሊያረግ እንደመጣ የሰው ህይወት ውስጥ ምን ሊያረግ ሩታ ገና ከወለደች 3 ወር ሳይሆን 3 ወሯ ነው ገና በ3 ወሯ መጥቶ የሷ ህይወት ውስጥ ካልገባው ብሎ ይሄ ምን አይነት ልክስክስ አይደለም በእንደዚህ በአንተ አፍ የሚጠራ ሰው አይደለም ልክስክስ ምናምን እህትህን አፈቀረ እንጂ እህትህን ወደደ እንጂ ከነ ልጅሽ አግብቼ ውጭ ሀገር ወስጄ አኖርሻለሁ ብሎ አይደል ትክክለኛ ወዷት አይደለም ልታጣጥለው ልትሰድበው ለነገሩ በተሰድበው ማይለጠፍበትም ገብቷል በደንብ ነው የምሰድበው በደንብ ነው የምናገረው አንተ ስለተናገርከው እሱ ደግሞ የሆነ አይነት ስሜት የሚሰማው ልጅ አይደለም ገብቷል እሺ ይኸውልህ ማወቅ ያለብህ ነገር እዩ ይሄ ማን ነው ደስታ ያላችሁት ልጅ ከሷ ጥቅም ፈልጎ ነው እርግጠኛው ነኝ ነገር ይሄንን ደግሞ ማለት ነው እኔ ትንሽ ቀናት ነው የሚፈጅብኝ ሰሞኑን ቢዚ ሆኜ ነው ይሄንን ነገር ያላጣራሁት እንጂ ትንሽ ጊዜ አጣርቼ ይሄንን ነገር የሚያስፈልገውን ብር ሰጥቼ ወደ መጣበት ነው መልከው ከገጠር የሚምጣ ከየትም የሚምጣ እልከዋለሁ ወደ መጣበት ከገጠር እንዳልመጣና ደግሞ አንተ የምትሰጠው ብር ደግሞ እሱ በደቂቃዎች ለሻይና ለቲፕ የሚያስቀምጠው ገንዘብ መሆኑን ደግሞ ለነግረው ይሄን ያህል ነው ማለት የተናናቅ ነው ይሄን ያህል ነው ብቻ ይኸውልህ ሲጀመር ልጁ አይደለም ከውጭ ሀገር ይቅርና ከክፍለ ሀገር የሚመጣ መልክ የለውም በጣም በቃ የሆነ የወረደ አይነት ስማርት ደስታ ማለት ደግሞ ስማርት ማይንድ ያለው ልጅ ስማርት የሆነ አስተሳሰብም ሁኔታም ላይፍ ስታይልም ያለው ልጅ መሆኑን በዚህ አጋጣሚ ልነግርህ እወዳለሁ እኔ ለውን ነገር ሪያሊቲውን ልነግርህ ነው አብርሃም የሚመክርህን ነገር እንደዚህ አድርግ እህትህ እንደዚህ ያረጋችኝ ብሎ አብርሃም ሮሮ የሆነ ነገር ሊነግርህ ይችላል ያንን ተቀብለህ መተህ ደግሞ አንተ እህትህ ላይ ማንጸባረቅ እንደሌለብህ ሳይኮ ልጅቷ እንዳትጎዳ ልጅቷ የሆነ ነገር ውስጥ እንዳትገባ ስለፈለኩኝ ብቻ ነው ልነግርህ የመጣሁት ደስታ የምትለውም ደግሞ አይደለም ለሩታ ይቅርና 50,000 ሩታዎች ቢመጡ ማስተናገድና እንደፈለጉ አንቀባሮ መኖር የሚያስችል አቅምም ሆነ ጉልበት ያለው ልጅ መሆኑን ለነገር እዚህ ድረስ ነው ማለት ለሩታ አሰብንላት ምናምን የምትሉ ሰዎች ከኔና ከወንድሟ በስተቀር ከወንድሞቿ በስተቀር አሰብንላት የምትሉ ሰዎች እዚህ ድረስ ነው ብር ድረስ ነው የምታስቡት በቃ ከዛ አይዘልም አእምሯችሁ እዛ ድረስ ብር አይደለም ይኸውልህ ቆሞ እኮ ማለት ነው የሚወዳት ቢሆን የምር ቆሞ ከፊት ለፊቷ የሷን ነገር ሊጋፈጥ ነው እንጂ የሚገባው በሷ ተደብቆ አንተ እኔ እኮ በጣም በቃ ሳቄ ነው የመጣው በሷ ተደብቆ ምን አይነት ሴት ነው
እንዴ እዛ ጋር ማለት ነው። እሱ የምር ወንድ ቢሆን ኖሮ ለምን ለሱ አይከላከልላትም? የምር እንዳልከው ወድጃታለሁ ብሎ በፊቱ ይኸውልህ በሩታ ፊት አብርሃምን ጠፍጥፎ ላለማሳፈር ሲል ነው ደስታ ምናልባትም እንደዚህ ብሎ ወደ ጎን ሊል የቻለው እንጂ በቤተሰቡ ፊት አብርሃምን ጥፍጥፍ አድርጎት እንዳልነበር አድርጎ እንደሚመልሰው በዚህ አጋጣሚ ልነግርህ እወዳለሁ። ገብቶሃል? አይደለም ለሩታ ሊቆምላት ይቅርና ለራሱ መቆም የማይችል ሽንታም ነው ያመጣችሁት። ስለዚህ አይሆን በቃ አልተሳካም። አንተን አይደለም በዚህ አጋጣሚ እኔ ደግሞ ሊያገባ ያንተን ሊያገባ እንዳልመጣ ልነግርህ ፈልጋለሁ። ሊያገባ የመጣው ነው። ሌላም ደግሞ ፕሩፍ ማድረጊያዎች ደግሞ አሳያለሁ። እህቴን ምን አድርጎ እንዳፈዘዛት ባላቅም ከእህቴ ህይወት መንቅሬ እንደማስወጣው በዚች በሁለት ሳምንት ውስጥ ሙሉ ለሙሉ እርግጠኛ ነኝ። እኔ ደግሞ እንዲህ ነው ያለው ይዤ እንደዚህ ነው እህትህ አንተን ከህይወቷ ውስጥ እንደዚህ አስወጥታ እሷ ደግሞ የምትፈልገውን ህይወት ደግሞ እንደምትኖርና የተሻለ አንተን እንደዚህ አውጥታ ማለት ነው ሌላ ነገር እንደምታከናውን እኔ ከአንተ ጋር ክፉ ደግ መነጋገር አልፈልግም። የተለየ ቃላቶችን ማውጣት አልፈልግም። ነው ግርም የሚለኝ ማለት በጣም ኮንፊደንስ አላችሁ፣ ግን ምንም ወሬ ብቻ ዝም ብላችሁ ማውራት፣ እድሜ ልካችሁ ማውራት ነው የእናንተ። ይኸውልህ የእናንተ ነገር ከወሬ ያልፍ። እኔ ግን በተግባር እያሳየሁ ነው እስካሁንም ድረስ። ከዚህም በኋላ ደግሞ አሳያለሁ። አይ ካለ ይኸውልህ የመጣበትን ቦታ እንዳይመለስ ማድረግ ይችላል። ከህይወቷ አልወጣም ካለ ማለት ነው። ምን ያህል እንደሆነ አቅም ያኔ በደንብ ትረዱኛላችሁ። አልጨቀጭቅህም። ብዙ ያለውን ነገር በደንብ የምትመለከተው ይሆናል ብዬ አስባለሁ። በደንብ ላሳምንህ ደግሞ እሱ እንደሚገባ ሊሆናት ደግሞ የሚያስፈልገው ነገሮች በሙሉ አምጥቼ ደግሞ እንደማሳየህ እሱም ደግሞ ድል ባለ ሰርግ ድረ ነው አንተ ደግሞ እንዲያጨበጨብክ እንደምትመለከታት በዚህ አጋጣሚ እነግርሃለሁ። ተመችቷታል። በጣም ሩታ ደስታ ተመችቷታል፣ ወዳዋለች። ከዛሬ ነበረው የሆነ ነገር አስነክቷት ከኖቤል ጋር ሆነው ያ ኖቤል የሚባል ልጅ እኔ ወንድሜ ነው፣ ስለሱ ክፉ ነገር አላወራም። ያ ፈረንጁና ደስታ የሆነ ነገር አስነክቷት ነው እንጂ እህቴ እንደዚህ አይነት ሰው አይደለችም፣ አልነበረችም። ከማንም ጋር እንደዚህ የምትሆን ሴት አይደለችም። ይሄንን ነው እንድታውቅልኝ ብቻ ባጭሩ። ከዚህ በኋላ ማለት ነው እንደዚህ እየጠራችሁኝ ምናምን እሱ ለሷ ይገባታል ምናምን አጭቅጭቁ። እኔም ላስጠነቅቅህ ነው በቃ። በዚህ አጋጣሚ እኔ ከዚህ በኋላ እንደዚህ ነው ብያለሁ። ስለሆንክ ነው አንተ እኔን የምታስጠነቅቀኝ። ይኸውልህ ካስፈለገ ማለት ነው አንተንም እንዳለ ይሄ ከደስታ ጋር አብራችሁ የምትርመጠመጡት ሄዱ ሶስታችሁንም አራታችሁንም እንዳለ አስደፋችሁና ኖቤልና ሩታን እንዲነቁ ማድረግ ይችላል። ስለዚህ ስለኛ ከማውራት በፊት አንተና ከጀርባ ያሉ እነዛ ወያላ ጓደኞች ብሩክም አቤልም እንዲሁም ሌሎች ወያላዎች እንዳለ ሁሉንም ሂድና አስጠንቅቅ። ከዚህ በላይ ካንተ ጋር መነጋገር አልፈልግም። አመሰግናለሁ።